ይህንን ዜና አወጥተውታል። አሊያንድሮ ይህንን ነገር ከዚህ በላይ መቋቋም አልችልም። ሰማኛ አሊያንድሮ፣ በጣም ትልቅ ችግር ውስጥ ነው የገባ ነው። ይሄ ደግሞ የኔ ጥፋት ነው። አይደለሽም። አንቺ ለየትኛውም ነገር ተጠያቂ አይደለሽም። ይኸውልህ አሁን የምታየው ችግር ቀላል እኮ አይደለም። እኔ ግን ብቸኛ የሚያስጨንቀኝ ነገር የአንቺ ጉዳይ ነው። እሺ እህቴ፣ ይሄ ነገር እኮ ሙሉ ድርጅቱን ሊጎዳ የሚችል ነገር ነው። ይኸውልሽ እኔ ጋዜጠኞቹ ስለሚያወሩት ነገር ወይም ስለሚመጣው ነገር አያስጨንቀኝም። ዋናው ነገር ደህና መሆንሽ ብቻ ነው። እንደዚህ አትሁኚ። እና ደግሞ ኤርኔስቶንም እርሺው። አሁን በሰራው ስራ ለአንቺ እንደማይመጥንሽ ያሳይሽ። በጣም ሞኝ ነው። እንደዚህ ማድረግ አልነበረበት። አይ አሌሃንድሮ፣ እኔ አሁንስ ነገሮችን ማስተካከል ነው የሰለችኝ። በእውነት ነው የምልህ፣ ከዚህ በላይ አልችልም። በቃኝ። እንደሱ አትበይ። ሰሚኝ፣ አሁን አንቺ ያለሽበት ደረጃ የደረስሽው ይሄ ሁሉ ነገር የተፈጠረው እየተቀየርሽ ስለሆነ ነው። እንዳናግርሽ እድል አልሰጠሽኝም እንጂ ላናግርሽ ነበር። በሰራሽው ስራ በጣም ነው የኮራሁብሽ። ጥንካሬሽንና የሥራ ፍላጎትሽን አይቻለሁ። አሁን ሁሉም ነገር አንቺ ጥፋት ቢመስልም ይሄ ነገር ለሥራ ያለሽን ጥንካሬ እንድጠራጠር ያደርገኝ። ልብሽ ይህንን ሥራ መስራት እንዳለብሽ የሚነግርሽ ከሆነ በጭራሽ ወደ ኋላ አትበይ። ታዲያ ወንድምሽ የሥራ ቃለ መጠየቁ ጋር ተገኘ? አዎ፣ የእውነት አማኝ ከሆንክ ፓንቾ ሥራ እንዲቀጥሩት ጸልይለት። ቢቀጥሩት ደስ ይለዋል። ይሳካለታል። በደንብ አድርጌ ጸሎት ስለማደርግለት እንደሚቀጥሩት አትጠራጠሪ። እመኚ፣ ከልቤ ነው የምጸልየው። አንቺ እሺ የምትይ ከሆነ አንድ ነገር ልጠይቅሽ። እንዴት ነው እንደዚህ ሆነው? ታሪኩ እንኳ በጣም ረጅም ነው። እሱ ግን እንደዚህ እንዲሆን ዋናዋ ተጠያቂዋ እኔ ነኝ። ያሳዝናል። ይቅርታ፣ በቃ እንደዚህ አይነት ነገር ከሆነ አለመናገርም ትችያለሽ። ይኸውልሽ ወደ ኋላ ተመልሰሽ ስትጸጸች ማየት አልፈልግም። በጣም ይቅርታ አድርጊልኝ ማሌና። ምንም ማለት አይደለም። አዎ ምን መሰለሽ ማሌና፣ የተፈጠርነው ለማዘን አይደለም። ይኸውልሽ ሐዘናችንንም እዚሁ ምግብ ቤት ውስጥ እንረሳዋለን። እሺ ትክክል ነህ። እንደዚህ ማሰብ በጣም ደስ ይላል። እንደዚህ ማሰብ የጀመርኩት ባለቤቴ ከሞተችብኝ በኋላ ነው። ለልጆቼ ስል የምኖርበት ቤት ውስጥ ማዘን እንደሌለብኝ ገባኝ። ከዚያም ምግብ ቤት ውስጥም ተመሳሳይ ነገር ማድረግ ጀመርኩ። ቀስ በቀስ ሐዘኔን እየረሳሁት መጣሁ። በቃ ሕይወትን ለመቀጠል ስል ተውኩት። አስተሳሰብህ በጣም ነው ደስ የሚለኝ። ወደዚህ ዓለም የመጣነው ደስተኛ ለመሆን ነው አይደል እንዴ? አይመስልሽም? እና ደግሞ እንሆናለን እንጂ። ትክክል ነሽ። አንቺ ተረጋጊ። ሁሉንም ነገር ደግሞ ለእኔ ተይው። እማዬ ኤድዋርዶ ያስተካክለዋል ብላ ነበር፣ ግን ያው እንደምታየው ነው። ለዚህ ነው አንተ ጋር የመጣሁት ወንድሜ። ይህንን ነገር ማስተካከል የሚችለው አንተ ብቻ ነህ። ቫኔሳ፣ የተፈጠረውን ነገር እያየሽው ነው። ተረጋጊ እንጂ እማዬ። እንዴት ነው እንድረጋጋ የምትጠይቀኝ? የተጻፈውን ነገር አይተኸዋል? አዎ፣ እና ደግሞ ኤርኔስቶን አናግሯለሁ። ያ የማይረባ የሁላችንን ሕይወት እየተበራረቀ ነው። ትክክል ነሽ እማዬ። እኔ ሲጀመር የሚፈልገው ይህንን ነገር በሰላም መቋጨት ብቻ ነው። ያን ኤርኔስቶን ተጠንቀቂ ብዬሽ ነበር። አንቺ ግን የምልሽን አልሰማሽ። እሷ እኮ ጥፋተኛ አይደለችም። ታዲያ ማን ነው? ሁሉም ነገር የራሷ ጥፋት ነው። ቫኔሳ እኮ የጠየቀችው ፍቺ ብቻ ነበር። ይህንን ነገር ካየሁ በኋላ ደግሞ እኔ ምክንያቱ አገባኝ። ኤርኔስቶ ምን ያህል የወረደ ሰው እንደሆነ ለሁላችንም እያሳየ ነው። እኔ ደግሞ እህቴ የምትፈልገውን ነገር እያደረኩ እንከባከባት። ሬቤካ እባክሽን ቀስ በይ። ቀስ ያልኩኝ እኮ ነው። እንግዲህ ከዚህ በላይ ቀስ ማለት ይኖርብሻል። ስሚ፣ ሌላ ቀን ደግሞ በደንብ ትለምጃለሽ። አይ አልቫሮ፣ አያያዜን ግን ስታየው እንዴት ነው? መንዳት እችላለሁ አይደል? ወደፊት ትሻሻያለሽ። አሁን በቃ ወረጅ፣ መሄድ አለብኝ። እኔ ግን እዛ መሄድ እኮ አልፈልግም። ስሚኝ የኔ ውድ፣ እሱን ማድረግሽ እኮ የሁለታችንም ጥቅም እንደሆነ ታውቂያለሽ። ይኸውልሽ በቃ ስለ ምግብ ቤቱ መጨነቅ ተይና በእረፍታችን ምን እንደምናደርግ አስበኝ። እሺ በቃ ማታ ላይ እንገናኛለን። ቻው። በቃ ቻው ቻው። ኡፍ የሶፊያ አባት ምግብ ቤት የት እንዳለ አውቀዋል። በጣም ጥሩ አልቫሮ። አሁን ደግሞ ሶፊያና አባቷ ወደዚያ የሚሄዱበት ሰዓትና ሌላውን ነገር እንድታጣራ ፈልጋለሁ። እሺ፣ በኋላ እንገናኛለን።
ከትጎን ቆመ በማየቴ በጣም ደስ ብሎኛል። ግን ኃላፊነቷን አልተወጣች። እማዬ ከዚህ በላይ ምን እንዳደርግ ነው የምትፈልጊው? አስቢያ፣ ወይም ቢያንስ እንኳን የምልሽን ስሚኝ። ምን ሆነሻል? ያለንበትን ቦታ በደንብ አስቢው እንጂ በሀገሪቷ እኮ ትልቅ ቦታ ነው ያለን። አዎ የምክር ለሁላችሁም ይሆናል። ልባችሁን ብቻ ከመከተል ይልቅ ጭንቅላታችሁንም ተጠቀሙ። ያልሆነ ውሳኔ አትወስኑ። ኤርኔስቶ እኛ ላይ ትልቅ ክህደት ነው የፈጸመው እማዬ። በቃ ይበቃል። እሱን ተው እሺ። ጠላት ሲመታ ህመሙ ቀላል ሊሆን ይችላል እንዴ? ታው እንጂ በፈጣሪ ስም። ይኸውልሽ እንደተናደድሽ ይገባኛል፣ ግን ይሄ ነገር ኤርኔስቶ እሷ ላይ ከፈጸመው ክህደት በጣም ይበልጣል። ይህንን ችግር የምናስወግድበትን መንገድ ፈልጌ ያመጣለሁ። ቃል እገባለሁ። እንደምንም ብዬ መፍትሄ እፈልጋለሁ። እኔም ተስፋ አደርጋለሁ። በቃ ይህን ያህል መበሳጨት የለብሽም። ያንን የማይረባ ራሴ አናግረዋለሁ። እንደምን አደርክ አልቫሮ? ሰላም ሶፊያ፣ እንደምን አደርሽ? እዚህ ምን እያደረክ ነው? ሬቤካን አምጥቻት ነው። ሌላ የምትፈልገው ነገር አለ? አይ እንዲሁ ቦታውን እያየሁ። አሪፍ ቦታ ነው ያለው። እዚህ ቦታ ላይ አባትሽ ቆንጆ ገበያ የሚኖረው ይመስላል። አዎ እኛም እንደዚህ ነው ተስፋችን። ይቅርታ አድርግልኝ። እንዴት ነህ ሉዊስ? እንዴት ነበር? እውነት ለመናገር ጥሩ የሚባል አልነበረም። እንዴ እኔ አላምንህም። እውነቴን ነው። ቆይ ምንድነው ያለው? ሁሉንም ንገረኝ። እንደተለመደው ብዙ ጥያቄ ጠየቁኝና ስንፈልግ እንደውልልሃለን ብለው መለሱኝ። ግን ቆይ ልጠይቅህ፣ ወድቀሃል አላሉህም አይደል? ስለዚህ ብዙም አይደብርህ ውዴ። ስማኝ፣ ዋናው ነገር ጥያቄው እንዴት መለስክላቸው ነው። ጥሩ ነበር፣ በጣም ጥሩ ነበር። ደግሞ አካል ጉዳተኛ ሆኜ ስራ መፈለጌ በራሱ በጣም ከባድ ነበር። አይ እንደዛ አይደለም። ታያለህ፣ በቅርቡ ደውለው ጥሩ ዜና ያሰማሃል፣ እመነኝ። እኔም ተስፋዬ እሱ ነው ብላንኪታ። ለማንኛውም በቃ አሁን መሄዴ ነው። በጣም ብዙ የምሰራው ስራ አለኝ። በኋላ ልምጣ አይደል? አዎ በሚገባ። ከፈለከኝ ደውልልኝ። እሺ እሺ። ይሄን አይተሽዋል? ውይ በፈጣሪ ኤርኔስቶ ግን ምን ሆኖ ነው? እንደዚህ አይነት ነገር ለምን እንዳደረገ አላውቅም። እዚህ ላይ እንደሚለው ከሆነ የአልፋ ቡድን አክሲዮን ዋጋ ለመጨመር ሲሉ ስለ ቤተሰባቸው ያወጡት መረጃ ዋሽተው እንደነበር ይናገራል። እሱ ግን እንዴት እንደዚህ ይላል? ይገርማል። እንዴ ይሄ እኮ በጣም አሳፋሪ ነገር ነው። እንዴት እንደዚህ ያደርጋል? ይሄ ማለት እኮ የኖሪጋ ቤተሰብን ያልተሰማ ሚስጥር እንደማውጣት ነው። እንደዚህ አይነት ነገር የሚያደርጉት ፈሪ ሰዎች ናቸው። የግቡ እንዴት አደርክ ማክስ? ምን ነው ችግር አለ እንዴ? ኤርኔስቶ ምን እንዳደረገ አየኸው? አዳምጡኝ። በእኔና በቫኔሳ መካከል ምንም ነገር አለመኖሩን ነግሬዋለሁ። ወይኔ ይሄኔ ቫኔሳ በጣም ከባድ ጊዜ እያሳለፈች ነው። አዎ ምስኪን ቫኔሳ። ላግዛት እችላለሁ፣ ግን ምንም ማድረግ አልቻልኩም። ስማኝ ማክስ፣ አሁን የምልህን በሌላ እንዳትተረጉምብኝ፣ ግን በተሻለ አቅም ከነሱ ራቅ። ግን ደግሞ ቫኔሳ በጣም ማከብራት ሰው ናት። ብቻዋን እንድትወጣው መተው አልችልም። በቃ ቆይ ግን ትወዳታለህ ወይስ አትወዳትም? እንደዚህ አይነት ስሜት ውስጥ መግባት እንዳልነበረብኝ ያውቃለሁ። ግን አዎ ከቫኔሳ ፍቅር ይዞኛል። ቦታው ቀን ላይ ምግብ ቤት፣ ማታ ደግሞ መሸታ ቤት ነው። እዛ ውስጥ ነው የሚሰሩት። እንዴት የተራራቀ ነው ባክህ! በጣም ሰው የሚበዛበት ቦታ ነው። እና ደግሞ ሶፊያ እዛ የምትሆነው ጠዋት ላይ ይመስለኛል። አግኝቻታለሁ። ጠዋትም እዛ ነበረች። በጣም ጥሩ። በል ሬቤካ በደንብ መረጃ መስጠቷን እንድትቀጥል ንገራት። የሚገርምህ እኔም ስለሷ ላውራህ ነበር። የሆነ የሰማችው ነገር ነበርና ብዙም ደስተኛ የሆነች ይመስለኝ። ሶፊያና አሊያንድሮ በቅርቡ ልጅ ለመውለድ አስበዋል ብላ ነገረች። እንዴት ነው እንደዚህ የምትለው? አይሆንም፣ በጭራሽ መሆን አልችልም። እንግዲህ ሬቤካ ናት የነገረች። እኔ እያለሁ በጭራሽ እንደዚህ አይሆንም። ኤድዋርዶ ተረጋጋ። ለምን ግን አትረሳትም? በቃ አሁን እኮ ከኬረን ጋር ደስተኛ ነህ። ባክሞኛቱን አልቫሮ፣ ሶፊያ የኔ ነች፣ ወደ እኔም ትመለሳለች። ከዛ ባሻገር ደግሞ ያ የማይረባ አሊያንድሮ የተባለው ልጅ እንዲወልድ አልፈቅድም። እንደዛ ከሆነ ሁሉንም ይወርሳል። ገባህ አይደል? አሊያንድሮ ከመስመር ማስወጣት ብችል እንኳን የእነሱን ድርሻ መውሰድ አልችልም። ታዲያ ምን ይሻላል? ይሄ እቅዳችን እንደማያስፈልግ ላረጋግጥ ወደ ሁሉንም ነገር ነው የዘበራረከው። ኤርኔስቶ ለምንድን ነው እንደዛ ብለህ ለጋዜጠኞች የተናገርከው? ያደረኩት ነገር በሙሉ ቦታቸውን እንዲያውቁ ነው ያደረኳቸው። ከዚህ በኋላ ደግሞ መብቴን ሳይጋፉ ጥጋቸውን ይዘው እንዲቀመጡ አድርጋቸው። በጣም ያጠፋ ነው የሚመስለኝ። የማያዋጣ መንገድ ነው የመረጥከው። ግን በተቃራኒው አሁንም እነዚህ ሰዎች በእጄ ውስጥ ናቸው። አይ አይደል? አሌሃንድሮ ነው። ለመሆኑ ከዚህ በፊት ደውሎልኝ እንደማያውቅ ነገር ያውቃለሁ። ታዲያ ስልኩን አታነሳለትም? አነሳለታለሁ እንጂ ግን አሁን ሁኔታዎች እኔ በሚመቸኝ መንገድ ነው የሚሄዱት። አሌሃንድሮ፣ አዎ በሚገባ በደንብ ማውራት አለብን። በኋላ ላይ ቤት መገናኘት እንችላለን።
ነገርኩህ እኮ ማቴዎ፣ የፈለኩት ቦታ ነው ያስቀምጥኳቸው። ምን ማለት እንዳለብኝ አላውቅም ማክስ። ያው ይህንን ነገር የምነግርሽ የልብ ጓደኛዋ ስለሆንሽ ነው። እውነታው ግን እኔና እሷ መሃል ምንም ነገር የለም። እኔም አምናለሁ፣ ግን ደግሞ ኤርኔስቶ በሁኔታው ራሱን እንደተጎጂ አድርጎ ነው እያወራ ያለው። ለዚህ እኮ ነው ከቫኔሳ ጋር የመሆን እድል እንደሌለኝ ያወቅኩት። አይሆንም፣ ይሄማ በጣም ከባድ ነገር ነው ማክስ። እኔ ሳስበው ሁለታችሁ ደስ የሚል ጥንድ ይወጣል። ይኸውልሽ ምን መሰለሽ፣ ከቫኔሳ ጋር ታየው ማለት እኮ ኤርኔስቶ ትክክል ነው ማለት በፍጹም አይደለም። ይሄ ነገር ደግሞ አልፋ ቡድንን በጣም እንደሚጎዳ መርሳት የለብም። እንደዚህ ማድረግ የለብም እባክህ። ውይ እባክሽ እንደዚህ አትበይኝ። እማዬ አክሲዮኑን የገዛችሁ የተሳሳተ ጊዜ ነው ብቻ እንዳትይኝ። በዚህ ሰዓት የገንዘብ ችግር አያስፈልገንም። ደግሞ ከዛ ድርጅት አክሲዮን መግዛታችሁን አላወኩም ነበር። አዎ አሁን የቡርዳ ባል መሆን ችለናል። ጥሩ፣ እንደዚህ ከሆነ ቫኔሳን የሁለታችሁን ድምፅ ተጠቅሜ ይረዳታለሁ። እሺ ታዲያ ምን ትመክረናለህ? እስኪ እናየዋለን። እስኪ ላስብ። ግን ደግሞ ከጋዜጠኞቹ መደበቅ ጥሩ አይመስለኝም። ምን ትላላችሁ? ፊት ለፊት ተጋፈጧቸው፣ ነገር ግን ትኩረቱን ወደ ሌላ ጉዳይ ለውጡት። ልክ እንደ ድርጅቱ ቦርድ አካላት የበለጠ አዎንታዊ ድምፅ ይኑራችሁ። የስላቴ ቤተሰብ መቀመጫ መያዙ እስካሁን ይፋ አልወጣም፣ ግን የቤተሰብ ወንበር መያዙን ለኮርፖሬሽኑ ጥሩ መስሎ ይታያል። እኔም በዚህ ጊዜ ከቫኔሳ ጋር ጥሩ ጊዜ አሳለፍኩ። ለማንኛውም ብዙ አትጨነቅ፣ ብቻዋን አይደለችም፣ እኛ አለንላት እና ከሁሉም በላይ ደግሞ ቤተሰቦቿ ከጎኗ አሉላት። ኤርኔስቶ ካደረገው ነገር በኋላ የተፈጠረው መላው የኖሬጋ ቤተሰብ በእሱ ላይ ፊቱን እንዲያዞሩበት ማድረግ ነው። የኖሬጋ ቤተሰብ ሲተባበሩ ደግሞ ማንም ሊያሸንፋቸው አይችልም። እውነት ነው። ኤርኔስቶ ግን ምን አይነት ስህተት እንደሰራ አልገባውም። ምንም አያስተውልም፣ አይረባም። ኤርኔስቶ ከሃዲ ነው። አንተ ደግሞ እያናገርከው እንደነበረ ነው። አዎ እኔማ ምን ያልሞከርኩት ነገር አለ፣ ግን በጣም ነው ያዘንኩበት። ለሱ እቅድ መሳካት ብዬ ይህንን ሁሉ ነገር ሳደርግለት ቆይቼ እንዴት እንደዚህ ይከዳኛል? እንደገና እሱን ለማናገር ሞክር። ደውዬለት ነበርኩ፣ ግን አሁን የት እንደተደበቀ አላውቅም። ለማንኛውም አሌሃንድሮ ደግሞ የሚያደርገው እናያለን። አዎ በጣም ነው የተገረምኩት። ቫኔሳን እንዲረዳት ጠይቄው ነበር። ይህ እኮ ለእህቱ ማድረግ ካለበት ትንሹ ነገር ነው። አዎ በተመሳሳይ ጊዜ ደግሞ ከሌሎች ባለአክሲዮኖች ጋርና ከሚና ጋር መነጋገር አለብን። በጣም ዋነኛው ነገር ምንድን ነው? ከነሱ ምንም አይነት መረጃ እንደማንደብቅ ግልጽ ማድረግ ነው። ገባህ? የምትፈልጊው ነገር ካለ ንገሪኝ እማዬ። እሺ አመሰግናለሁ ልጄ፣ በኋላ እንገናኝ። ቆይ ሉዊስ ተረጋጋ። ሁሌ የሚፈጠርብኝን እያየሽ እንዴት እንድረጋጋ ትጠብቂያለሽ? ምንም አልተፈጠረም፣ እንደውልልሃለን ያሉ በቃ። ውይ ማሌና እንደማያውቃቱኝ፣ ይሄ እኮ እንደኔ አይነት ሰውን ለመገላገል የሚጠቀሙበት መንገድ ነው። እኔ ያውቃቸዋለሁ። አያያያያያይ እንደዛ አይደለም፣ መረጋጋት አለብን። ታውቂያለሽ፣ ደሜን የሚያፈላው ደግሞ እኔ መስራት የምችለው ራሱ ብዙ ስራ አላቸው። ለእኔ ቀላል ነበር። እንግዲህ ነገርኩ። በቃ ማድረግ ያለብህ በትዕግስት መጠበቅ ነው። ስለማልራመድ ነው እንደዛ የሚያደርጉት። እንደዛ አትበል። የግድ ስራ ማግኘት አለብኝ ማሌና በሕክምና ውጭ ላግዝሽ እፈልጋለሁ። አለበለዚያ ግን የሚቋጭ ነገር አይደለም። ተረጋጋ እስኪ። ሁላችንም እኮ ያንተን የሕክምና ወጪ ለመሸፈን እየሰራን ነው። አንተ ማዋጣት የለብህም። ፓንቾም ቢሆን እኮ ጉርሻውን እንደሚሰጠን ቃል ገብቶልኛል። በእውነት አሪፍ ነው። ቆይታለ ጊዜው ምንም ሳታቆይ የሕክምና ገንዘብህን እናገኛለን። ከዛ በቃ ታክመህ ትድናለህ። በእውነት ባግዝሽ በጣም ደስ ይለኝ ነበር። ጥረት እያደረኩ እኮ ነው፣ ግን ምንም ሊሳካ አልቻለም። ለምን እንደሆነ እኔ እንጃ፣ ግን ምንም ውጤት የለም። አንተ ማድረግ ያለብህ አንድ ነገር ብቻ ነው። እሱም ልክ እንደስከዛሬው በትዕግስት መጠበቅ ብቻ ነው። ጥሩ ነገርን ማሰብ እና ደስተኛ ለመሆን መሞከር። ሌላውን ለኛ ተው፣ ምንም አታስብ። ወይኔ ማሌና። እና እስኪ አሁን እኔን ግፋኝ። አንድ የማልክደው ነገር ግን እህቴ ካንተ ጋር ከሆነች በኋላ በጣም ደስተኛ መሆኗን ነው። ጥሩ ሰው እጅ ላይ ነው የወደቀችው ብዬሽ ነበር እኮ። ኢዛቤላ፣ እስኪ አንቺ እውነቱን ንገሪኝ። ምንድን ነው ማወቅ የምትፈልገው? የወንድሜ ነገር አስጨንቆሻል አይደል? በጣም እንደምጨነቅለት እኮ ታውቃለህ። ከዚህ ሁሉ በኋላ ግን አሁንም እሱን ለማግኘት ትታጊያለሽ ማለት ነው? በሚገባ ነው ኤድዋርዶ። ምን ነካ? አሌሃንድሮ እኮ እስረኛ ነው። የዛችን ማትረባ ሴት እስረኛ ነው። የእሷ ምኞት ጥቅም ፍለጋ እንደሆነና እሱም ሳይዘገይ እንደሚገባው ገምቼ ነበር። ግን እሱ አሁንም ጭራሽ ልጅ ለመውለድ እያሰበ ነው። ልጅ? እንደሱም አይሆንም። አሌሃንድሮ ለማየ ነግሯታልና ማንም እንዳይሰማ ብላኛለች። አይሆንም። ይህን ማመን አልችልም። ልጅ ቢወልዱ ግን የሚሆነውን ነገር አስበሽዋል አይደል? ሶፊያ ተንኮለኛ ባብ ናት። በእጇ ሁሉንም ነገር ማስገባት እንደምትፈልግ ነገር። አሁን ሳስበው ግን የአልቫ ቡድን ድርሻዬን ብረሰው ይሻል አይመስልሽም? ያው አሌሃንድሮ ሁሉንም ለልጁ ነው የሚያወርሰው። አሁንም እሱ ላይ እንዴት እንደሚሆንብኝ ታይዋለሽ። እነዚህን ሰዎች መለያየት የምንችለው እኔና አንቺ ብቻ ነን። ከዚህ በላይ ምን ማድረግ እንችላለን? ሶፊያ፣ አንቺ ለአሌሃንድሮ በጣም አስፈላጊ ሰው መሆንሽን አሁኑኑ ማወቅ አለባት። እሺ ቀጥል። እየሰማሁ። እንደዚህ ታታሪ ሰራተኛ ሆነ ስትሰራ ይቺ አላውቅም ነበር። ምን እያልሽ ነው? ስራዬ እኮ ነው። አዎ፣ ግን ደግሞ ልፋትህን ሳየው በወር ሚሊዮን ፔሶ የሚከፈል ነው የምትመስለው። በጣም ነው የሚገርመው። እንደዚህ አታካብ። ፋውስቶ፣ እኔ እኮ በደንብ አውቃለሁ። በጣም ነው የተቀየርከው። ድሮ እንደዚህ አልነበርክም። አንቺ
መጥፎ ሰው ብቻ እንደሆንኩ ነበር አይደለም የምታውቂው? ስንጋባ እኮ ጫማህን እንኳን ከጣልክበት አታነሳም ነበር። እኔ እኮ አውቃለሁ። ግን ደግሞ አሁን በጣም ነው የተቀየርከው። እንዴት ነው? አሁንማ በቃ ያው ተቀየርኳ። እንደምን አመሻችሁ? ሰላም። እንዴት አመሸሽ ማሊና? እንዴት ነህ? አለሁ። ቢራውን በረዶ ውስጥ ከትቼዋለሁ። እዚህ ጋርም በረዶ አስቀምጫለሁ። ሁሉንም የሚያስፈልገን ነገር አስቀድሜ አዘጋጅቻለሁ። አሁን ደግሞ ብርጭቆ እያዘጋጀሁ ነው። ስለዚህ ዛሬ ምሽት ደስ የሚል ነገር ይሰማኛል። ማሊና ያው ሞክራለሁ። ምን ያህል እንደናፈቅሽኝ አልገባሽም ማሊና። ግን ደግሞ ዛሬ ምሽት ምንም ያላጠናቀቁት ስራ የለም። እሺ አታስቢ። የኔ ውድ እንደዚህ ሆነ አይቼ አላውቅም። አትበሳጭ እንጂ። እህቴ እንደዚህ ከፍቷት አይቻት አላውቅም። አዎ ታሳዝናለች። ምስኪን ቫኔሳ በጣም ተናዳለች። በጣምም ደክሟታል። ኤርኔስቶ ይህንን ያደረገው እኛን ለመጉዳትና ባለአክሲዮኖቹን ከእኛ ጋር ለማቃረም ብሎ ነው። የጅል ስራን የሰራው። ግን ታዲያ ሰዎቹ የሚያምኑት ይመስልሃል? ያው ባያምኑትም ራሱ በቀላሉ ሀሳባቸውን ለመቀየር ይቸግራሉ። ከኤድዋርዶ ከእናቴ እንዲሁም ከቬኒሳ ጋር ያሉ ችግሮች መፈጠር የጀመሩት ከደረሰብኝ አደጋ በኋላ ነው። ግን ለምን ይመስላል ይሄ ሁሉ ችግር የሚፈጠረው? ከዚህ በኋላ እኔ በህይወታቸው ውስጥ የምጠቅማቸው አይመስለኝም። ሁሉንም ነገር ራሳቸው የሚቆጣጠሩበት ሁኔታ ላይ የደረሱና በእኔ ምንም የማይመኩ ይመስለኛል። እኔም ማስፈልጋቸው አይመስለኝም። ግን ማንም ሰው አንተን ቦታ መውሰድ አይችልም። አዎ፣ ግን ያ ደግሞ ከሙከራ ወደ ኋላ አያደርጋቸውም። ይኸውልህ የኔ ፍቅር፣ ኤርኔስቶን ከማናገር በፊት ለመረጋጋት ሞክር እሺ? ተናደህ ሰውን ማናገር ትክክል አይደለም። የማትፈልገውን ነገር ልትናገር ትችላለህ። መቼም በግንኙነታቸው መግባት አልፈልግም። ግን ደግሞ እህቴን እንደዚህ ሲጎዳት ዝም አልልም። ወንድሟ ነኝ፣ ይጠብቃታል። አዎ ይገባኛል። እኔም በሆን ቤተሰቦችን የሚነካብኝ ሰው አልምርም። ተረድቻለሁ። አለቃ አሁን መጥቷል። አቶ ኤርኔስቶ ቤት ውስጥ በረንዳ ላይ እንዲጠብቀኝ ንገረው። እሺ እነግረዋለሁ። የኔ ውድ ተረጋጋ እሺ፣ እባክህ ተረጋጋ። ኤርኔስቶ ይህን ነገር ማውራቱን ግን እስካሁን ድረስ ማመን የከበደኝ። ያሳፍራል። የማይረባ ሰው ነው። ስሙኝ፣ ድርጅቱ ከመቼውም ጊዜ በተሻለ ሁኔታ እየሰራ መሆኑንና ችግር እንደሌለ ግልጽ በማድረግ ጋዜጠኞችን በመጋፈጥ መጥፎውን ሀሳብ ማስቀየር የተሻለ መንገድ ይመስለኛል። አዎ ትክክል ብለሻል። ጥሩ ሀሳብ ነው። ያንን ማድረግ ያለብን ሰዎች ደግሞ አዳዲሶቹ ባለአክሲዮኖች እኛ ነን። በዛው አክሲዮን እንዳለን እናሳውቃለን። እውነት ለመናገር ይሄ መጥፎ ሀሳብ አይደለም። አዎ ለማንኛውም የኔ ሀሳብ ባለአክሲዮኖችን ለማክበር ምክንያት እንዲኖራቸው ልዩ ዝግጅት ማዘጋጀት ነው። ግን ከሁሉም በላይ ደግሞ ጋዜጠኞቹ አዲስ ዜና እንዲኖራቸው ያደርግልናል። በሚገባ አስተያየታቸውን መቀየር አለብን። በጣም ትክክል ጓደኛዬ። ኬረን ቆንጆ ሀሳብ ነው። እንኳን ደስ አለሽ የኔ ቆንጆ። ያው እናቴም ይህንን ሀሳብ ትወደዋለች ብዬ አስባለሁ። አይመስላችሁ? የኔ ውድ እንዴት ቆንጆ ሀሳብ ነው ያመጣሽው። ብቸኛው ችግር አሌሃንድሮ እዚህ ውስጥ መሳተፍ አለመፈለጉ ነው። አሌሃንድሮ ልታገኘኝ ስለፈለክ ደስ ብሎኛል። እንዴት ብትደፍር ነው እህቴን እንደዚህ የምትጎዳ? ምን አልክ? እንዴት ነው እህቴን እንደዚህ የምታስከፋት? እንዴ ቆይ አንዴ የተፈጠረው ነገር በደንብ ሁሉ ነገር አድርገን ብድርን በዚህ ነው የምትመልሰው? እህት ከርታኛለች። ታዲያም አንተ ራስህ ነህ ኤርኔስቶ። ማንም ሰው ቤተሰቤን መጉዳት አይችልም። እኔን የምትደግፈው ይመስሉኝ ነበር። ኩባንያው ስራ መስራት ሲጀምር ይፋ ያልሆነ ስምምነት ፈርመሃል። ይህንን ታስታውሳለህ አይደል? ለጋዜጠኞች በሰጠው መግለጫ ግን አንተን ለመክሰስና ያለምንም ስባል ሳንቲም እንድተው ህጋዊ መብት ነው የሰጠኝ። ገባ? ተጸጸተህ ይቅርታ ትጠይቃለህ ወይ ደግሞ የሚመጣው ትጋፈጥ። ከፈለክ አሌሃንድሮን አናግሬው ድግሱን ሌላ ቀን ማድረግ እንችላለን። እሱ እንኳን ጥቅም ያለው አይመስለኝም። እርግጠኛ የምሆነው ለኩባንያ ጥቅም መሆኑ እንደተረዳ አይኑን ሳይሽ እንደሚስማማ ነው። እንደዛ ነው የሚያደርገው። እኔም እንደዛ ነው ማስበው። ግን ደግሞ ኢዛቤላ ብታናግረው ጥሩ ነው። አሌሃንድሮ የግል ህይወቱንና ስራውን እንዴት መለየት እንዳለበት ጠንቅቆ ያውቃል። ይመጣል። ያው እኔም እንዴት እንደማሳምነው አውቃለሁ። እሺ ያው ዝግጅቱን የማዘጋጀት ኃላፊነት የኔ ነው። ያንቺ ደግሞ ከአሌሃንድሮ ጋር የመነጋገርና እሱን ማሳመን ነው። በጣም አመሰግናለሁ። ይህንን ችግር ለመፍታት እናንተን መተማመን እንደምችል ማወቁ ምን ያህል የሚያረጋጋ ስሜት እንደሰጠኝ አልገባችሁ። ቺርስ ቺርስ። ስማኝ ተረጋጋ እንጂ። ለዚህ ሁሉ ነገር ጥፋተኛዋ ቫኔሳ ናት። ስለዚህ እንደዚህ ብለህ እንዳታወራ። ለምንድን ነው የምትከላከልላት? እህቴ ስለሆነች ነው። እንደዛ አድርጋ የምትከላከልላታለህ? እናንተ አይነት የማይረቡ ሰዎች ሁሌም ቢሆን ይከላከልላታል። እኔ እውነትም ባለጌ ብሆን ኖሮ ስለ እናንተ ቤተሰብ ብዙ ነገር ማለት ይችል ነበር። በጣም ብዙ ሚስጥሮች እንዳላችሁ ታውቃለህ አይደል? ለምሳሌ ሶፊያ ከኤድዋርዶ ጋር ግንኙነት እያላት ነው ጋዜጠኞች ፊት ለፊት ይዛት የወጣው። ረሳው? ሶፊያን ነገር ባትፈልጋት ነው የሚሻልህ። አንተ ማትረባ። ይኸውልህ አሌሃንድሮ አንድ ነገር ልንገርህ። እኔ ትንሹን ነገር ነው የነገርኩህ፣ ምክንያቱም ስሜትህን ልጎዳ አልፈልግም። ግን እንደዚህ የምታደርግ ከሆነ ምንም ምርጫ አይኖርም። ታስፈራራኝ አልፈቅድልህም። አውቃለሁ። ከኤድዋርዶ ከመጣ ግን ችግር የለውም አይደል? ኤድዋርዶ ሊገል ሞክሮ ነበር ማለት ይችል ነበር። ወይም እናንተ ስትጣሉ እናታችሁ በጥይት እንደተመታች መናገር ይችል ነበር። ምክንያቱም እንዳልናገር የሚያደርገኝ ነገር የለም። እሺ
አሁኑኑ ከቤት ይውጣ። አንተ ቆሻሻ ነህ፣ ልክ እንደ ወንድም ነህ። ስንት ነገር ከሰጠንህና ካደረግንልህ በኋላ ላደረግከው ነገር ትከፍላለህ። ምንም ነገር አላደረክልኝም። ትርፍራፊ ብቻ ነው የሰጠኝ። አታፍርም እንዴ? እንግዲህ አይገርምህም? አሁን እሱን እንኳን አታገኝም። እንደዚህ እርግጠኛ አትሁን፣ ምክንያቱም አሁን የሁላችሁም ነገር በቅቶኛል። ከቤት ይውጣልኝ። አለቃ ግን አሁን ደህና ነህ? እኔ እንጃ አላውቅም ሁጎ። ይበልጥ ነገሮቹን ያበለሻሸው መሰለኝ። ደግሞ ኤርኔስቶ ነው እንደዚህ ጉድ የሚያደርገኝ። አንድ ነገር አትርሳ፣ ለራሳቸው ክብር ያላቸው ሰዎች ምን እንደሚያደርጉ ሊነገራቸው አይገባም። ኤርኔስቶ ጋር ያለው ችግር ምን መሰለህ? ብዙ ማወቅ የሌለበትን የድርጅትና የቤተሰብ ሚስጥር አውቋል። ይሄ ደግሞ ነገሩን ያወሳስበዋል። ብዙ ነገር ማበላሸት ይችላል። ሁሌም ቢሆን እኮ አንድ ነገር ሲበላሽ ዳግመኛ የምናስተካክልበት መንገድ ይኖራል። መፍትሄ አናጣም። እና የሰራሃቸው ስራዎች እኮ ስለ አንተና ቤተሰብ ይናገራል። በሌላ በኩል ደግሞ አቶ ኤርኔስቶ ስለሌለ ነገር ወይም እህትን በማግባት ብቻ ስላገኛቸው ነገሮች፣ ልዩ ዕድሎች እና ማኅበራዊ ደረጃዎች እያነሳ አለቃ ሁል ጊዜ የሚኩራራል። ለማለት የፈለግኩት ምን መሰለ፣ እንደሱ ያሉ ሰዎች ልክ እንደዚህ አይነት ትልቅ ምላስ ስላላቸው አብዛኛውን ጊዜ ግን ምላሳቸው ዞሮ ራሳቸውን ነው የሚያንቃቸው። አለቃ እንዳንተ አይነት ታማኝ ወንዶች እኮ በጣት የሚቆጠሩ ናቸው። ይህንን እወቅ። አመሰግናለሁ እኮ። ይህንን መቋጨት የምፈልገው ለእህቴ ስል ነው። በነገር ላይ ይህ ሰውዬ ቤቱን ለቆ ቢሄድም አንድ ሁለቴ ተመልሶ ቤተሰብን ለመጉዳት መሞከሩ የማይቀር ነገር ነው። ስለሆነ ጠንካራ ሆነን መጠበቅ አለብን። ተስፋ አደርጋለሁ ኤርኔስቶ ከዚህ በኋላ ይህንን ቤት እንዳይረግጥ። እሺ አለቃ፣ ችግር የለውም። ሰላም የኔ ፍቅር፣ ምን እያደረግሽ ነው? ጥፍሬን እያስተካከልኩ ነው። እንደዚያ ከሆነማ ስጦታሽን ከፍተሽ ለማየት የሚሆን ጊዜ የለሽማ። እንዴ ምን ይዘህልኝ መጣ? ውይ አልቫሮ፣ ይሄ በጣም ወደ ቦርሳ ነው። አሁን ይሄ ደግሞ ምን ይሆን እስኪ ልየው። በጣም ነው የጓጓሁት። ወይኔ ፀሐይ መነጽር። አሁንም ማየትሽን እንዳታቆም፣ ሌላም ነገር አለ። ይሄ ደግሞ ምንድነው? እስኪ ልየው። ወይኔ አልቫሮን ያላምንም። በጣም ነው የሚያምረው። ወይኔ በጣም ነው የወደድኩት። ወይ በጣም ነው ማመሰግነው። እስኪ የኛ አልቫሮ በጣም ነው በእውነት ከቦርሳዬ ጋር በጣም ውብ ነሽ። በጣም ቆንጆ። ይሄንን ሳደርግ ደግሞ የኖሬጋ ቤተሰብ አባል መሰልኩ አይደል? እስኪ እናያለን። ቆይ እኔ ላግዝሽ። መቼስ በዚህ ዋጋ ቦርሳና መነጽር ተገዝቶ ባታምሪ ነው የሚገርም። ግን ይገባኛል አልቫሮ፣ እንደምታዩ ነው። ለምን ግን ሁል ቀን እንደዚህ አትንከባከበኝም? ምክንያቱም ይሄ ሁሉ ነገር በጣም ብዙ ገንዘብ ነው የሚያስወጣው። ቢሆንስ ታዲያ ለእኔ ማድረግ ይከብዳል? እንግዲህ ከዚህ በኋላ ስለ እህትሽ ከዚህ በላይ መረጃ ከነገርሽኝ ከእነዚህ ነገሮች በላይ አድርግልሻል። እነግርሃለሁ አልኩህ እኮ። እንደዚህ ከሆነ ብዙ ስጦታ ይመጣልሻል። ደስ ብሎ ይሳይሽ ደስ ይለኛል። በእውነት በቃ ማሌኒታ፣ በቃ ረፍት አድርጊ። ይሄንን እኔ ያጸደዋለሁ። ችግር የለም አልኩሽ እኮ። በጭራሽ እንደሱ አይሆንም ፋውስቶ። ለምን አይሆንም? በበቂ ሁኔታ ረፍት ማግኘት አለብሽ። የምልሽን ነገር ስሚ። ያላለቀ ነገር ትቼ ማረፍ አልችልም። ያላለቀ ነገር ማለት ምንድን ነው? ቤቱ ባዶ ሊሆን ነው። እነዚያ ሰዎች ሂሳባቸውን ከፍለዋል። አንቺም ደረሰኙን አውጥተሻል። ስለዚህ እኔ አጽድቼ እወጣለሁ። ምንም የሚያሳስብ ነገር የለም። እኔና ጓዳሎፔ አብረን ማጽዳት እንችላለን። እውነትህን ነው? ምንም ችግር የለውም? በጭራሽ ምንም ችግር የለውም። ሂጂና ረፍ በይ። እሺ፣ እኔ ግን ላግዝህ ብያለሁ። ጓዳሎፔን መጠበቅ አለብኝ። ስለ እኔ ምንም አትጨነቂ ማሌና። እስከሚዘጋ ድረስ መሬቱን አጸራለሁ፣ አትጨነቂ። ከዛ በኋላ እኔም እሄዳለሁኝ። ፋውስቶ ያለሽ ነገር ትክክል ነው። በጣም ነው የማመሰግነው። እሺ በቃ ነገ እንገናኛለን። አዎ ሂጂና በደንብ ረፍት አድርጊ። ደግሞ ለቤት ስቴጅ ጥንቃቄ ያደረግሽ። እሺ። ምን አንተ በጣም የምትገርም ሰው ነህ ፋውስቶ። ጭራሽ አልተቀየርክም። ለምን እንደዚህ ምስኪን ሰው እንደሆንክ ይገባኛል። ከማሌና ፍቅር ይዞሃል አይደል? በጭራሽ እንዳትዋሸኝ። በጭራሽ አልወደድኳትም። እንዴት እንደዚህ ልትይሻለሽ? ፋውስቶ አንተን እኮ ጠንቅቄ ነው የማውቅ እና እንደዚህ ጸባይህን የቀየረው ነገር ምክንያትም ገብቶኛል። ለሷ ብለህ ነው አይደል? ያምሻል መሰለኝ። አዎ ትክክል ነህ። አይኔም እንደማያይ ነው የምታስበው። ወይ አንቺ ሴትዮ ግን ምን ያህል እንደምትረብሽኝ የሚገባሽ አይመስለኝም። በጣም ነው የምታበሳጭ። አሁንስ ብሄድ ነው የሚሻለኝ። መልካም ቀን ነው። በጣም አመሰግናለሁ። ማታ እንገናኛለን አይደል? ማሬ ከኤርኔስቶ ጋር የምታወራ ከሆነ ደግሞ እንዳትናደድ። ንዴት ቀድሞህ ነገሩ እንዳታበላሸው። ሁሌም የሆነ ነገር ከማድረግ በፊት ተረጋጋ። እሺ? እሺ ማሬ። አባትሽን ሰላም በይልኝ። እሺ። በጣም እወድሃለሁ። እኔም እወድሻለሁ።
ኤርኔስቶን አነጋገርከው እንዴ? ከዚህ በኋላ በደንብ እንደሚያስብ እርግጠኛ ነኝ። ትናንት ማታ ሊያስፈራራኝ ሲሞክር ከቤት አስወጣሁት። በጣም ነው የማመሰግነው ወንድሜ። ማነጋገር ራሱ አልነበረብህም ነበር። ለማንኛውም ግን አሁንም ማናገር አይቀርም። ኤርኔስቶ እንዳያስቸግረን ምን ማድረግ እንችላለን የሚለውን ለማወቅ ጠበቃዎችን ማነጋገር አለብኝ። እዚህ ውስጥ ቤተሰቡን በማስገባቴ ምን ያህል እንደደበረኝ አልገባህም? እንደዚህም አትበይ። የኤርኔስቶ ትክክለኛ ማንነቱ የወጣው አሁን ነው። እንደዚህ እንደሆነ አናውቅም። ምን መሰለ፣ ልክ ሳገባው የነበረውና አሁን ያለው ማንነት በጣም የተለያየ ነው። ማን እንደሆነ ራሱ አላውቅም። እሱን አታስቢ። በቃ ስለ ወደፊት ብቻ አስቢ። ከፊትሽ ስለሚመጡ ስኬቶች ብቻ አስቢ። በጣም አመሰግናለሁ። ሁሌም ቢሆን ከጎንሽ ነኝ እህቴ። ስትፈልግኝ ሁሌም አለሁ። በነገራችን ላይ እነ ሂሚና አዲስ ሀሳብ ይዘው መጥተዋል። እስቲ ያዳምጣቸው። አይ እነሱ እንኳን እዚህ ነገር ላይ መካተታቸው ነው። እስኪ ቢያንስ ኢዛቤላ ስለ ሁኔታው ታስረዳ። እባክህን አዳምጣት። ሁላችንም እኮ ብንሆን የደረሰብንን ችግር ትተን እኮ ለማለፍ እየሞከርን ነው ወንድሜ። እሺ በቃ ይሄንን ነው? አዎ ስሙ ኤርኔስቶ ይባላል። እሺ ተመልከች፣ ይኸውልሽ ፎቶዎቹ። አይ በቃ አትጨናነቅ። ይሄኛው ራሱ በቂ ነው። ልጁ እኮ እዚህ ካቦ ውስጥ ታዋቂ ነው። ከዚህ በኋላ ደግሞ በደንብ ታዋቂ ይሆናል ማለት ነው አይደል? ስራውን እንደማጠናቀቅላት አትጠራጠር። ሁሉንም ለኔ ተወው። እኔም በመቅጠር በጭራሽ አትሰሰትም። አለን ስላገኘው ደስ ብሎኛል። እኔም ደስ ብሎኛል። እንዴት ነሽ? ደህና ነኝ። አንተስ? ደህና ነኝ። ታውቃለህ፣ እዚህ ያገኘሃለሁ ብዬ አላሰብኩም ነበር። ቢሮ ምቶ መስሎኝ ነበር። አዎ፣ ግን አንዳንዴ ህንጻው ሙሉ ነው የምዞረው። አሁን ደግሞ ያው ወደ ባህር ዳርቻው እየሄድኩ ነው። በቃ እንደዛ ነው። ወደ ባህር ዳርቻው? አዎ፣ የባህር ዳርቻ ምናልባት ለምግብ ቤቱ ወንበር የሚያስፈልግ ከሆነ ማረጋገጥ አለብኝ። ትመጫለሽ? አሁን ነው? አሁንም አይሆንም። ያው በጣም ብዙ ስራ እንዳለብሽ ታውቂያለሽ ይመስለኛል። በጣም ሰዓት ያንስሻል። እሺ፣ ግን ቢያንስ ለምን እስካሁን የጽሁፍ መልእክት አላክ? በጣም ብዙ ስራ ነው ያለብኝ እና እድል እንኳን ማግኘት አልቻልኩም ነበር። ግን ሌላ ቀን በደንብ አስበንበት መቀጣጠር እንችላለን። አይመስልሽም? መቀጣጠር እኮ ግዴታ አይደለም። የሆነ ቀን ላይ ጊዜ ካለሽ የሚመችሽን ሰዓት አመቻችተን አብረን ወጣ ማለት እንችላለን። ምን ይመስልሻል? ጥሩ ሀሳብ ነው። ይቻላል። አረ በቃ አሁን ያልኩሽን ነገር ሄጄ ማየት አለብኝ። በቃ በኋላ እንገናኛለን። ቻው ብላንኪታ። መልካም ቀን። ለአንተም እንደዛው። ውይ አለን፣ እንደው መቼ ይሆን የሚሳካልህ? ጥሩ እንዳትወርድ። በቃ አይ በቃ አትጨናነቅ። እኔ ራሴ ወርዳለሁ። እሺ በቃ እመቤት፣ በኋላ ስንት ሰዓት መጥቼ እንደምወስድሽ አሳውቂ። እሺ፣ በጣም ነው የማመሰግነው። አመሰግናለሁ። መልካም ቀን ይሁንልሽ። ሶፊያ፣ አንተ እዚህ ደግሞ ምን እያደረክ ነው? አሌሃንድሮ እየማገጠብሽ ነው ያለው እና ይህ ነገር የግድ ማወቅ አለብሽ። ሰላም ማሬ፣ እንደምን አደርሽ? ሁኔታዎች እንዴት እየሄዱ ነው? ሰላም እማዬ። አሌሃንድሮ ትላንትና ኤርኔስቶን አናግሮት ነበር። እና ምን ተፈጠረ? እባክሽን አረፍ በይ እስኪ። ያው ኤርኔስቶ ማስፈራራቱ እንደቀጠለ ስለነበር አሌሃንድሮ ከቤት አስወጣው። በጣም ብዙ ነገር ነው ያለው። ኤርኔስቶ ግን ስለሚያደርገው ነገር መለስ ብሎ ቢያስብ ጥሩ ነው። አሌሃንድሮ በህጋዊ መንገድ ለመፍታት እየሞከረ ነው ያለው። ማሬ፣ ይህ እኮ በጠበቃ የሚፈታ ጉዳይ አይደለም። ሁሉም ነገር በስምምነት የሚስተካከል ነው። ኤርኔስቶ ደግሞ በእጅሽ እንዳለ አትርሽ ውዴ። ሁሌም ቢሆን እኮ ህይወት በምርጫዎች የተሞላች ነች። አንቺ ግን የተሻለውን ምረጭ። ከዚህ ሌላ ደግሞ ኢዛቤላ አሌሃንድሮ እንድታናግረው ነግረዋል። ያዳምጣታል ብዬ ተስፋ አደርጋለሁ። ጥሩ ሀሳብ ነው እማዬ። አሌሃንድሮ ይህንን ነገር መረዳት አለበት። ለማንኛውም እዚህ ላይ ስላለው ነገር ልነግርሽ እፈልጋለሁ። ምንድን ነው? ጋዜጠኞቹ የለቀቋቸው ነገሮች ናቸው። አንዱ በአንቺ ስም የተፈረመ፣ አንዱ ደግሞ በድርጅቱ ስም። ኤርኔስቶ ካደረገኝ ነገር በኋላ በስምምነት እንድንፋታ ነው? እውነት እሺ ብዬ ማደርገው ይመስልሻል? ምን እያሰብሽ ነው? ቆይ ግድ ነው የኔ ልጅ። ኤርኔስቶ እዚህ ቦታ ምንም የቀረው ነገር እንደሌለ ማሳየት አለብን። ብልህ መሆን አለብን። ከአጠገቤ ዞር በልልኝ፣ አለበለዚያ ግን አሁኑኑ ፖሊስ እጠራለሁ። ጥሪያ ምንም አይመስለኝም። ቆይ አታውቅም እንዴ? አጠገቤ መድረስ እኮ አትችልም። አዎ በደንብ አውቃለሁ። ከወንድሜ ጋር ያለኝን ነገርና ያለኝን ነጻነት አደጋ ላይ ጥዬ ነው ያለው። ግን አንድ ማወቅ ያለብሽ ነገር፣ እባክህ አትጥፋ። ምክንያቱም ምንም የምትለውን ነገር ላምን አልችልም። ተወኝ፣ በቃ ተወኝ። ለምን አሌሃንድሮ ወደ ቢሮ እንደማመጣሽ ግን አስበሽው ታውቂያለሽ ወይስ አለማምጣቱ ምንም አይመስልሽም? በውስጥሽ እኔ ባውቀውን እውነት አንቺም ታውቂያለሽ። በቃ እየተጠቀመብሽ ነው፣ እየቀለደብሽ እኮ ነው ያለው። ሶፊያ በጣም ነው የሚያፍርብሽ። ለምንድን ነው የማይገባሽ? አፍህን ዝጋ አልኩህ። ሶፊያ እሱ አይወድሽም። በእውነት ነው የምልሽ። እኔ ማውቅሽን ያህል አውቅሽ። ልንገርህ፣ አንተ እኮ ጎበዝ የሆንከው መበደል ላይ ብቻ ነው። እንዴት ሰው መውደድ እንዳለብህ ራሱ አታውቅም። ትክክል አይደለም። እንዲያውም ልንገርሽ፣ የምወዳት ሴት አንቺ ላይ ሲጫወትብሽ እንደማየት የሚያመኝ ነገር የለም። እኔ እንዲያከብርሽ ብቻ ነው የምፈልገው። ምክንያቱም እኔም ብሆን መቼም እንደዚህ አላደርግሽም። እውነት በል።
አሌሃንድሮን በሙሉ ልብ ያምነዋለሁ። እሺ ምንም አይነት ጥርጣሬ የለብኝ። እና ደግሞ ለአንቺ ያልሰጠሽን ስራ እድል ለኢዛቤላ ሰጥቷታል። ታዲያ ይህን የሚያደርገው የእውነት ስለሚጠላት ነው? እሱ እውነት አይደለም፣ በምትለው ምክንያት አይደለም። አሌሃንድሮና ኢዛቤላ አሁንም ቢሆን ፍቅረኛሞች ናቸው። እና ደግሞ ሁሉም ሰው እሱን ያውቃል። ሶፊያ የቦርድ አባል አድርጎ የተቀበላቸው እኮ ለዚህ ነው። ቆይ ለአንቺ ይህን አይነት የስራ እድል ሰጥቶሽ ያውቃል? እንደማታምኚው እኮ አውቃለሁ። እስኪ ግን ወደ አሌሃንድሮ ቢሮ ሂጂና ከፈለግሽ አይሽ ተመልከች። ባሌን ከልብ ያምነዋለሁ። ደግሞ በድጋሚ አንተ ቅድ ውስጥ አልገባም። በመሄድሽ የምታውቂው ነገር አለ። ሚስትሽ በየጊዜው ወደዛ መሄድሽ ምንም መጥፎ ነገር የለው። ምንም እንኳን ቢጎዳሽም እውነቱን የግድ ማወቅ አለብሽ። ምክንያቱም አይገባሽም፣ በአሌሃንድሮ ላይ ባቀድኩት እቅድ ውስጥ አንቺን ስጠቀም ስለነበረ ቀናቶች ባለፉ ቁጥር የስህተቴን ዋጋ እያገኘ። ለምን ግን አትሄድም? በቃ ሂድ። አለበለዚያ ግን አሁኑኑ ለፖሊስ እደውላለሁ። ሶፊያ ምንድን ነው የተፈጠረው? አንቺ ነሽ አይደል ለኤድዋርዶ ያለውበትን ቦታ የነገርሽው? በጭራሽ። አዎ እርግጠኛ ነኝ ነግረሽዋል እንጂ። ቆይ ምን ሆነሽ ነው ሬቤ? ለምን አታስቢም? አዳምጪኝ። እውነትን ምንም ነገር እባክሽ ምንም አላረግሽም። ምናልባት እሱ ይሆናል የደረሰበት። ያደረገሽ ነገር አለ እንዴ? አይ ምንም ነገር አላደረገኝም። ስለ ኢዛቤላና ስለ አሌሃንድሮ የማየውን ነገር ነው ያወራው። አሁንም ቀናቸውን ቢሮ ውስጥ አብረው እንደሚያሳልፉ ነው የነገረኝ። እውነቱን ንገሪኝ ካልሽኝ እንደዚህ አይነት ነገር በመፈጠሩ አልገረምም። ምን? በዚህማ መቼም ቢሆን አልሸወድም። እና ደግሞ በዚህ ስቀን አልገኝም የምለው ገባሽ? ሶፊያ ያቺ ሴትዮ ባገኘችው አጋጣሚ አሌሃንድሮን ትፈታተነዋለች። አሁንም ሆነ ሌላ ጊዜ ወደ ድርጅቱ ሄደሽ በማየት እኮ ምንም የምታመጪው ነገር የለም። የእናንተ ነገር መጨረሻ እንደሌለው ልትረዳ ይገባል። የትላንትናው ዜና በጣም ትልቅ ጨለማ ውስጥ ከቶናል እና ደግሞ እንደምታውቀው ጉዳዩ ቀላል የሚባል አይደለም። ትንሽ ጨንቆናል። ምን መሰለህ፣ እንዳለመታደል ሆኖ ይፋ የወጣ የቤተሰብ ችግር ነው። ከድርጅቱ ጋር አይገናኝም። ነገር ግን ኩባንያው መረጃን ያላግባብ ተጠቅሞ አያውቅም። እናቴ በጣም ተጨንቃለች። አሁን በደንብ ገብቶኛል። ግን ደግሞ የሜክሲኮ የአክሲዮን ልውውጥ ፕሬዝዳንት እንደመሆኔ መጠን ስለዚህ ጉዳይ አንድ ነገር ማድረግ አለብን። ትረዳኛለህ? ፊቺን ስለጠየቀችው ኤርኔስቶ በጣም ተናዷል። ለዛም ይሆናል ለጋዜጠኞች ይህን መናገር የፈለገው። ምንም እውነትነት የለውም። እሺ ያልከኝን አድርጋለሁ። ምክንያቱም በዚህ ጉዳይ ያሉ ሁሉንም ግምቶች ፈትሼ መጨረስ አለብኝ። የድርጅትህን አክሲዮን ለመግዛት ፍላጎት ያለው አንድ በጣም ታዋቂ ነጋዴ አለ እና እሱም ቢሆን አቅርቦቱን እንዲተወው አልፈልግም። ሁሌም ቢሆን ካንተ ጋር ያለኝን ደንበኝነት እቀጥላለሁ። አመሰግናለሁ። ምን ተፈጠረ? በጣም ቁም ነገረኛ ነው። አዎ ገምቼ ነበረ። ኤርኔስቶን ከድርጅቱ ማስወገድ እፈልጋለሁ። እሺ ግን አፉን እንዲዘጋና እንዲወጣ ስምምነት ማድረግ አይሻልም? ድጋሚ ከሱ ጋር ስምምነት ማድረግ አልፈልግም። የሕክምና መሳሪያዎችን ያካተተ ፕሮጀክት አለው እና ደግሞ የሚሰራው ከኤድዋርዶ ጋር ነው። እሱም ማናገር ሊኖርብህ ይችላል። ኤድዋርዶ ማግኘት እፈልጋለሁ። እዚህ የለም ማለት ነው። ያለበትን ቦታ ነገር ያው አሁን ኢዛቤላ ለጋዜጠኞቹ ቤተሰባችሁ የአልቫ ቡድን መቀላቀሉ የምትናገርበት ሰዓት ይመስለኛል። በጣም ጥሩ፣ እኔም እስማማለሁ። እና ደግሞ ስለምታዘጋጁት ድግስ ሁሉንም ንግድና ፋይናንስ ላይ የሚያዘወትሩ ሚዲያዎች መጋበዛችሁን እርግጠኛ ነው። እሺ በጣም አስፈላጊ ናቸው። እና የትልልቅ ገጽ ጋዜጠኞች የሚመጡ አይመስልም? እንደምታውቀው የእነሱ ጋዜጣ ላይ ስማችን አይጠፋም እንዴ? በጣም እርግጠኛ ነኝ ይኖራሉ። አስብ እስኪ ቁልፍ የሆነው ሚዲያ እዚህ እኮ ይኖራል። እሺ ይህ አክሲዮን መግዛታችሁ ደግሞ ከኤርኔስቶ መግለጫ የበለጠ ትልቅ ትኩረት እንዲኖሩ ያደርጋል። በደንብ ገብቶኛል። በጣም አሪፍ። እንደምንም ብለን ልናስቆመው ይገባል። ምን ነው ይህንን ነገር እንደ ግል ጉዳይ አድርገህ እያየኸው ነው? ትልቅ ጉዳይ ነው። የግል ጉዳይ ላይሆንብኝ አይችልም። ስለዚህ ባካችሁ ይህ ሰው የጀመረውን የውርደት ስራ እስክናስቆመው ድረስ ከጎናችሁ እንዲሆን ፍቀድ። ትንሽ ከቀየር ነው በኋላ ይህንን ነገር ለጋዜጠኞቹ ለመሄድ ዝግጁ ይሆናል። በሚገባ እንጂ በጣም ጥሩ ነው። የኔ ልጅ ነገ ጋዜጠኞቹን መጋፈጣችን ለእኛ በጣም ነው የሚጠቅመን። በራስሽ መተማመንሽን እና ጥንካሬሽን በደንብ ማሳየት አለብሽ የኔ ልጅ። በጣም ከባድ እኮ ነው ማዬ። እውነት ለመናገር እሱም ማድረግ የሚችል አይመስለኝም። በእርግጥም ትችያለሽ፣ እናም ታደርጊያለሽ። ኤርኔስቶ ለጋዜጠኞቹ የተናገረውን ሁሉ መካድ አለብሽ። አለመግባባት እንደተፈጠረ ማሳየት አለብሽ። ህዝቡ እሱን ማመን የለበትም። ውዴ ፍቺሽ በሰላማዊ መንገድ ማለቁን አሳያቸው እና እንዳስፈላጊነቱ ስለ ማክስ የምትጠየቂውን በሙሉ ካጂ። መካድም አለብሽ። እሱ ያለሽን ስሜት እርሺው። ለጋዜጠኞቹ መናገር ያለብሽ ማክስ አማካሪሽ ብቻ መሆኑን ነው። ትኩረት ማድረግ አለብሽ ውዴ፣ ምክንያቱም ዘጋቢዎቹ ሊያናድዱሽና እውነቱን ለማወቅ ይሞክራሉ። ግን አንቺ ከነሱ የበለጠ ብልህ መሆን አለብሽ። ገባሽ? ምክንያቱም ስህተት መስራት የለብሽም። ለምንድን ነው ግን ሁሉም ነገር እንደዚህ ውስብስብ የሆነው? ልጄ ስሜትሽና ስራሽን ቀላቅለሸዋል የኔ ልጅ። ምክንያቱም ይሄ ነገር ያወዛግባል። ከመጀመሪያው እንደዚህ ማድረግ አልነበረብሽም። ግን በጣም ከባድ ነው ማዬ። ህይወት አንዳንዴ እንደዚህ ናት። በተጨማሪም አስፈላጊ የሆነ ስራ እንዳለብሽ ታውቂያለሽ። አሁን ላይ ዋና ስራ አስፈጻሚ ነሽ።
አስገራሚ የማሰብ ችሎታ እንዳለሽ ማሳየት አለብሽ። ስራሽን በአንድ ጎንና የግል ጉዳይሽን በአንድ ጎን የማስተዳደር ችሎታሽን ማሳየት አለብሽ። ኤርኔስቶ እስከሚበጠብጠኝ ድረስ እየሰራው ነበር እማዬ። እሺ ገባኝ፣ ግን ለማክስ ያለሽ ስሜት ከዋናውና ካስፈላጊ ጉዳይ ጋር እንዳይቀላቀልብሽ። ትክክል ነሽ። ሁሌም አንድ ስራ ከባድ የሚሆነው ለሴት ልጅ እንደሆነ ታውቂያለሽ አይደል? ሁሌም ቢሆን እንደተፈተንን ነው። ሁሌም ቢሆን በስራችንና በግል ህይወታችን ያለውን ነገር መለየት አለብን። እውነትሽን ነው። ግን አንቺ ይህንን ለማድረግ ትዕግስት አለሽ። ስለ ራስሽ ምንም አይነት ጥርጥር እንዳይገባሽ። በጣም እኮ ጎበዝ ነሽ። ወደ ስራሽ ተመለሽ። እሺ የኔ ልጅ። እኔም አሁን ኤድዋርዶን አናግረዋለሁ። ለጋዜጠኞቹም እንልካለን። ሁሉም ነገር ያልፋል። እሺ በጣም አመሰግናለሁ። አንቺም ደህና ትሆኛለሽ፣ እንዳታስቢ። እሺ መግባት እችላለሁ? ይቻላል። ኢዛቤላ አረፍ በይ። ቫኔሳ ልታወሪኝ እንደምትፈልጊ ነግረኝ ነበር። ከኤርኔስቶ ጋር በተያያዘ እየተፈጠረ ያለው ነገር በጣም አስጨንቆኝ ነበር። መቼስ አሌሃንድሮ ቫኔሳን ልክ እንደቴ እንደምወዳት ታውቃለህ። ታዲያ ምን አሰብሽ? የጋዜጠኞችን ጭንቅላት የሚሰርቅ ጥሩ ዜና የሚሆን ነገር ለማዘጋጀት አሰብኩ። ቀጥይ፣ እየሰማሁ ነው። በእርግጥ ሀሳቡ የኬሬን ነበርና ለምን ባልቫ ቡድን ውስጥ አዳዲስ አባላት መግባታችንን የሚያመለክት ዝግጅት አናዘጋጅም የሚል ነው። ምን ታስባለህ? ሁላችንን የሚጠቅም አይመስለን? መጥፎ ሀሳብ አይመስልም። እና በዚያ መንገድ ለጋዜጠኞቹ አዲስ ዜና መፍጠር እንችላለን ማለት ነው። ያው የቫኔሳ ዜና ብዙ ጊዜ እንዳይቆይ ይረዳናል። አዎ፣ እንደውም ጋዜጠኞቹን እንደ ቤተሰብ መጋፈጥ የተሻለ። እውነት ነው። እኔ በበኩሌ ቦርዱ ላይ የብዙ ሰው ድምፅ መግባቱን አልስማማበትም። ግን ያው አለን ደግሞ የተለያዩ ጥሩ ሀሳብ ለማመንጨት ይረዳናል ብሎ ስላሰበ ለጊዜው የሚሆነው እናያለን። በቃ እንደዛ ነው። ያልከው ነገር ነጥብ አለው። በበኩሌ በደንብ ነው የተረዳሁት። ያው እንግዲህ ደግሞ የምጨነቅለት ነገር አንተና ቤተሰቦች ደህና መሆናችሁ እንደሆነ ልነግርህ እፈልጋለሁ። ሁላችሁንም በጣም ነው የምወዳችሁ። ስለመጣ ደስ ብሎኛል። ምንድን ነው? አሌያንድሮ እየፈለገ እንደነበር ሰምቼ ነው። እስኪ ምን እንደሚፈልጋ ያለው ያልኩህን ሁሉ አደረክ? አዎ፣ ሁሉም ዝግጁ ነው። ጥሩ። ጥቅም ያለው ይመስላል። በሚገባ። በጣም ጥሩ። ያ የማይረባ እንደለመደው ይሸነፋል። እኔም ተስፋ አደርጋለሁ። ያ የማይረባ ነገሮችን ለእናቴ ያሳውቀ የሚገባውን ከማግኘቱ በፊት መፍጠን አለብን። ሲጀምር ደግሞ እሷን ራሱ በጭራሽ ማናገር የለበትም። አትጨነቅ እባክህ። አሁን አንድ ደረጃ እንቀድመዋለን። በነገራችን ላይ ሶፊያ ነገር እንዴት ሆነ? እኔ እንጃ አላውቅም፣ እርግጠኛ አይደለሁም። ፍቅረኛህን አሁንም ሶፊያን አሌሃንድሮን እንድትጠራጠር የሚያደርግ ነገር ማድረግ እንዳለባት ነገር ገባ። ይህንን ነገር ከቫኔሳ ጋር ተማከሪበት፣ ጭንቀቷ ቀለል ይላታል። አንዴ ግን ኮምፒውተሩ ላይ የሆነ ነገር ላሳይ ይቻላል? እስከ ሰይ እሺ። እሷን መርዳት በጣም ነው የሚያስደስተኝ። ይኸውልህ እነዚህ ሁሉ ፎቶዎች ምን አይነት ድግስ እንዳሰብን የሚያመለክቱ ናቸው። የእውነት ትንሽ ዘና ያለ እና የኮክቴል ድግስ አይነት ሆኖ ጥሩ ተጋባዥ ሼፍ ያለበት ልክ ከዚህ ቀደም አዘጋጅተነው የነበረው አይነት እንዲሆን ነው የምፈልገው። ታስታውሳለህ አይደል? ረሳኸው እንዴ? አሌሃንድሮ